እሺ አላነሳውም ግን አለቀውም። ኧረ ችግር የለውም። እና አንተ ቆንጆ እንቅልፍ ትተኛለህ። እነሱ በደንብ አድርገው ሌሊቱን ሙሉ እንዲያወሩ፣ ሌሊቱን ሙሉ እንዲያስቡ፣ ሌሊቱን ሙሉ እንዲጨነቁ ታደርጋቸዋለህ። አሁን ካፊሮችን እየረገጥናቸው አይደል? በዚህ መልኩ እናድግ። ካፊሮች አሁን እንደዛ ነው ማድረጋቸው። ምንም አይመስለኝም፣ ራሱ ምንም የሚሉትን ነገር ምንም አይመስለኝም። ግን በቃ እንዲያወሩ አደርጋቸዋለሁ። እኔ ስለ እነሱ አላወራም፣ ስለ ካፊሮች። ካፊሮቹን ግን በደንብ አድርጌ ሀሳብ እሰጣቸዋለሁ፣ አጀንዳ እሰጣቸዋለሁ። ቁጭ ብዬ ማለት እኔ እኮ ከቲክቶክ ከወጣው ወጣው ነው። ኡስታዝ አቡል ባህሪ ከወጣው ወጣው ነው። ልክ ወጥቼ ገብቼ ከቤተሰብ ጋር የራሴ ላይፍ አለኝ። አሳልፌ እንቅልፌን ተኝቼ ምን ብዬ የምፈልገውን ነገር ቁርአን መቅራት ካለብኝ ቁርአኔን ቀርቼ ሰላቴን ሰግጄ ምን ብዬ ነው በቃ የራሴ ላይፍ የሚኖረኝ ማለት ነው። ከቲክቶክ ከወጣው ወጣው ነው። ግን ሳንጫጫ ግን በደንብ አድርጌ ነው ማንጫጫው፣ አጀንዳ ስሰጥ ማለት ነው። እነሱ እንዲያወሩ አድርጋቸዋለሁ፣ ካፊሮችንም ማለት ነው። ሙስሊሞችም ደግሞ ካሉ ቢያወሩ ምንም ደስ ነው የሚለኝ፣ አጀንዳ እስከሰጠዋቸው ድረስ በቃ የተሸነፈ ሰው ነው የሚለው ብዬ ነው የማስበው። እርማት የሚያስፈልገው ነገር ካለ ግን መነጋገር ይቻላል ማለት ነው። እርማት ለምሳሌ እኔም ቢሆን የእኛ ጀማዎችም ቢሆኑ እንደገና ደግሞ ሌላም እንደዚህ ሙስሊም አካላትም ቢሆኑ እንትን ካለ ነሲያ ማድረግ እንችላለን ማለት የሰው ልጆች ፐርፌክት አይደሉም። በሚሳሳቱበት ነገር ላይ እርማት ያስፈልጋል። እርማቱን ደግሞ ማረም ለምሳሌ ማለት ዲን ላይ ከሆነ በዲን ጉዳይ ላይ ማረም፣ በፐርሰናሊ ከሆነም በፐርሰናሊ ጉዳይ ላይ ራስን ማረም። ይህ ምንም እንትን የሚለው ነገር የለም። ዋና እንትን ነው። የሰው አይምሮ ስሉጥ ነው እንደምታየው። ማደግ የምንችል መሻሻል የምንችል መቀየር የምንችል ሰዎች ነን። ስለዚህ እንደዛ ነው። ከዛ አንጻር ነው ክፍተታችንን እየሞላን ከትናንትናችን ዛሬያችን እየተሻለ እንዲመጣ ማድረግ፣ ተሽሎ መገኘት የሙስሊም ተግባር ነው። ሱረቱል ሹራ የሚባል አለ። ሹራ ራሱ አንድ ምዕራፍ ነው ራሱ ሊታል ስም ያለውን ምዕራፍ 42 ቁጥር 31 አካባቢ ላይ እንደዛ ይላል። ምዕመናን ነገሮቻቸው በመካከል ለሚፈቱ ለሆኑት ነው የሚለው፣ አጀር አለው ይላል። ስለዚህ እኔ ከአንተ ጋር መጥቼ ኮንሰልቴሽን ሳደርግ ሹራ ሳደርግ አጀር አለው። ረሱል ላ ስለም ደግሞ በሀዲስ ላይ ደግሞ ዲን ነሲሃ ነው ብለዋል፣ ምክክር ነው ብለዋል። ስለዚህ የሙስሊም የሆነ አካላት ከሙስሊም ወንድሙና እህቶቹ ጋር ምክክር ነው የሚያደርገው። አይ ብሎ አሻፈረኝ ብሎ ያ ሰው ካለ ዲንን የሚጎዳ ነገር ከሆነ ትነግረውና አስተካክል፣ ይህ ነገር ተሳስተሃል፣ አስተካክለው፣ አደባባይ ላይ ውጣና አስተካክለው፣ አደባባይ ላይ የተሳሳትከው ብለህ ስትለው ምን አገባ ምናምን ብሎ ከቤት ከተወጠረ እንደ የሂክማ ስም ሳጠቅስ መልስ ትሰጣለህ ማለት ነው። በዛ ነገር ላይ ጽሁፍ ያን ጽሁፍ ጽፋለሁ በዛ ዙሪያ ላይ አንድ ሰው የሆነ ነገር ሲል ማለት ነው። አንዳንድ ደግሞ እንደ ኡስታዝ ሳዳት ከማን ደግሞ ያለው ደግሞ ስም ጠቅሶ በስነስርዓት ይሄ ነገር ልክ አይደለም አስተካከል ብሎ አደባባይ ላይ ነገር። በነገራችን ላይ በውስጥ ሳያወራ በውጭ አያወራም እሱ። በጣም ምነግርህ ነገር ማለት ነው። እኔ ስለማውቀው ነው። አውርቶ ምናምን ነገር በስክን ደዋውል ምናምን ብሎ ምናምን ነገር ይሞክራል። ያቅሙን ያህል እምቢ ካሉ እንትን ነው። እንደዛ ነው። ከዛ አንጻር ነው ያ ረድ ለመስጠት እኛ እንትኑ የለንም። አሁን ላይ ገና አይደለም፣ ገና ነን። ረድ ሰው ላይ ለመስጠት ገና ነኝ እኔ። ገና ብዙ ነገር ይቀረኛል። አሁን እኛ ስራችን ያለው ነገር ሙስሊም ያልሆኑ አካላትን ወደ ኢስላም መጣራት ላይ ነው ስራችን ማለት ነው። እዛ ላይ ትኩረት አድርገን እንሰራለን ማለት። ለዛ እንቅፋት የሚሆኑ ካፊሮችም ይሆኑ ሙስሊም አካላቶችም ይሆኑ ማንም አያስቆመንም። የያዘው ቆዳና የዞን ጥርስ ነው ያለን። ማንም እንትን አያስቆመንም። ካፊሮች 4 ዓመት 5 ዓመት 6 ዓመት 7 ዓመት 8 ዓመት ሙሉ ታግለውኝ አልቻሉኝም። ታግለው ማለት ነው። ታግለው አልቻሉም። ጽሁፍ ይጽፉ ነበረ በእኔ ዙሪያ ላይ ረድ ይሰጡ ነበረ ካፊሮች። ዌብሳይት ወሂድ ምናምን ሰለምቴው ምናምን ነገር አብዱል ምናምን ነገር የተለያየ ነገር ያለው መጨረሻ ላይ አሁን ስሙላ ሳይጠቅሱ ደግሞ መስመስ ከዛ አሁን ሲሰለቻቸው ተዉ። ስለዚህ ተሸንፈዋል ካፊሮቹ ማለት ነው። እንኳን ካፊሮች እንኳን ሙስሊም አንድ ሙስሊም ወንድሜና ይቅረን ካፊሩ እኔን አይበግረኝም ራሱ አይደር አንሞካከራትም፣ አንተራረሳትም። እኔ እስከ መጨረሻ አላማ አለኝ ስመጣ ማለት ነው። አላማ ስላለኝ አላማም ኢላማም ስላለኝ ከአላማዬ ማንም ሰው የሚያስቆመኝ ሰው አንድ ሰው የለም። ኃይልም የለውም ጉልበትም የለውም። የጠራኝ አላህ ነው። ከዛ ከጨለማ ውስጥ እስከሆነ ድረስ እሱን ፈልጌ ነው የመጣሁት። አቡል ወሃሪን ፈልጌ አይደለም የመጣሁት። አይሻን ፈልጌ አይደለም የመጣሁት። ኢብራሂምን ፈልጌ አይደለም የመጣሁት። ይሄ ከላይ ያለው ኢብራሂም የሚባለው ዋንኬ የሚባለው እዚህ አናን በአይናችሁ እኮ አይታችሁኝ አታውቁም ራሱ። ስለዚህ እናንተን ፈልጌ ሳይሆን የመጣሁት አላህን ፈልጌ ነው የመጣሁት። ከዛ ደግሞ አላህ ምን ሰጠኝ?
ወንድሞችና እህቶች ሰጠኝ ማለት ነው። ማንን? እናንተን ሰጠኝ ማለት ነው። እናንተን ስለሰጠኝ ደግሞ አመስግኜ አልሐምዱሊላህ ሙስሊም ወንድሞችና እህቶች አላህ ሰጠኝ ብዬ አመስግኜ በሙስሊሙና በወንድምና በተባረክ ያለው ለሰጠኝ ነገር አላህን አመስግኘው ወደፊት መቀጠል ነው ማለት ነው። ስለዚህ ለአላህ ብለው የተዋደዱ ሰዎች ደግሞ በአላህ አርሽ ጥላ ስር ይኖራሉ ማለት ነው። ይሄ ነው አይደለ? ትልቁ ነገር ለአላህ ብለው የተዋደዱ ሊላሂ ብለው የተዋደዱ ማለት ነው። በዘር አይደለም ያገናኘን፣ በፖለቲካ አይደለም ያገናኘን፣ ቀለም አይደለም፣ ቋንቋ አይደለም ያገናኘን። ይህ ፍልስጤማውያኖች የሆነ ነገር ሲሆኑ ያመን የለ የት እናውቃቸዋለን? እኛን እኮ አያውቁንም ራሱ ግን በቃ ጀስት ሙስሊሞች ሆነው ምናምን ነገር የሆነ ያመናል ራሱ ኖርማል ማለት ነው። ወለጋ ላይም ያለው የተሰደደው ሙስሊም የተሰቃየው ሙስሊም ያመናል። ወሎ ላይም የተገደሉት ሙስሊሞች ያመናል ራሱ የትም ቦታ አማራ ክልልም ሆነ ኦሮሞ ክልል ያመናል። ራሳችሁ ሙስሊም ተውት። ኖርማሊ ሰው አያሳዝናችሁ? ሰው ራሱ ማለት ሰው ቢታመም እንትን ቢል ምናምን ማንኛውም ሰው ኢማን ረሰላ ሰለም ባሪስ ላይ ለሰው ያራራል ሰው በእሱ ላይ ያራራለትም ብለዋል። ስለዚህ ሂማን ቢንግ እንደ ሂማን ቢንግ ነው። አሁን ሰደቃ ስትደስድቁ አንድ ሰው ስለ ማርያም ስለ ገብርኤል ብሎ ቤታቸውን ከወቅት ቢመጣ ምግብ አሰጡት ማርያምን ገብርኤልን ጠርቷ ብላችሁ? ሸሪያችን እንደዛ አይደለም። ለማኝ ከሆነ እንደ ልመናው ትሰጡታላችሁ። ክርስቲያን ነው ሙስሊም ነው ምናምን አትሉ። የተራበ ሰው ብታገኙ ዝም ትላላችሁ? ሰደቃ ነው የምትሰጡት አይደለ? እንደዛ የተራበው ሰው የቸገረው ሰው አቅመ ደካማ ብታገኙ መንገድ ላይ ማንሳት መደገፍ ምናምን የሚገባችሁ ከሆነ ትደግፋላችሁ። ያ ከዲን አንጻር አላህ ዘንድ አጅር አለው። ሙስሊም ስለሆነ አይደለም። እንግዲህ አስቡት፣ ከሙስሊምም ያለፈ ነገር አለው እስልምና አይደለም ለእንትን ማለት ነው። እና ይህን ይመስላል። አንዳንድ ጊዜ የአጀንዳ ሰዎች ምናልባትም ሲፈልጉ ሊሆን ይችላል። አጀንዳ ሲጠርባቸው አንተን አጀንዳ አድርገው ይነሱና አንተን ደግሞ ብዙ ሰው እንደሚከተል ካወቁ በዛውም በእንትናቸውን የአለር ፎሎዋቸውን ለማስፋት ሰርክላቸውን ለማስፋት ምናምን ነገር ነው። እኔ ቢጠቀሙ ደስ ይለኛል፣ ገንዘብ ቢያገኙበት። ግን ገንዘብም አያገኙበትም። ያን ያህል ጊዜያቸውን አቃጥለው ጉልበታቸውን አቃጥለው አላህ ዘንድም አጀር የለውም። እዚህ ደግሞ ዱኒያ ላይ ደግሞ ምንም የለውም እና ያሳዝኑኛል ለራሳቸው ማለት ነው። እና በተቻለ አቅም እንደዚህ ከመንገድ የሳቱ ሰዎች ስታገኙ ድዋ ነው ለእነሱ ማድረግ ያለብን። ስራ ስለማይሰሩ ነው ራሱ ሰው ላይ የሚያተኩሩት ማለት ነው። እና ስራ ቢሰሩ አይ ቲንክ እንደዛ ነው። መደበኛም ስራም ያላቸው አይመስለኝም አንዳንድ ጊዜ ሳስበው ማለት ምን ያህል ጊዜ ኖሯቸው ነው ላለ በቃ ማለት ኦኮፓይዶ ነው ተጨንቆ ስለ አንድ ሰው እንደዚህ ቀን ሌሊት በሀሳባቸው ውስጥ እንደዚህ ተጨንቆ ለ6 ወር ለ7 ወር ለ8 ወር ያክል እንደዚህ አይነት እንትን የሚመጣባቸው በጣም ያሳዝኑኛል ራሱ። እና ምን መሰለህ ኡስታዝ አቡል ባህሪ መጀመሪያ እኛን ቲክቶኩን የተረከብነው ቀድመን የመጣ ነው። ስለዚህ መንግስት መሆን ያለበት اشتبين طيب شوي መንደር ሰፊ ነው። ሁሉም የየራሱን ስራ መስራት አለበት። ግዴታ አይደለም። አንድ ላይ መሆን ግዴታ አይደለም። በባህሪ መግባባት፣ በአንዳንድ ነገሮች መመጣጠን፣ በአንዳንድ ነገሮች ኮመን የሆነ አንደርስታንዲንግ መግባባት ለምሳሌ ሲኖር ማለት ነው። ለምሳሌ ቤት ሲባል እዚህ ቤት ስትል ጣሪያና ግድግዳውን አይደለም ማራዊ ሳይሆን ፍካራዊ ነው ራሱ ማለት ነው። አንበሳነ ስትለው አንድ ሰው እኔ ማውሪያ አይደለሁም ብሎ ከሚል ሰው ጋር ማውራት ትንሽ አይከብድም? ኡስታዝ አቡል ባህሪ አንበሳ እኮ ነው አንተ ስትለው ስነ ስርዓት ያዝ አንበሳ ትላለህ እንዴ? እኔ እኮ ሰው ነኝ ብሎ አንድ ሰው የሆነ ነገር እንትን ሲል ሲያጣምምብህ ነገሩን አይ በቃ ሚስ አንደርስታንዲንግ ነው ምናምን ብለህ ምን ታደርጋለህ? ላሽ በል ትለዋለህ። በቃ ያራዳ ልጅ ምናምን ብለህ ላሽ ትለዋለህ። እኔ አዲስ አበባ ነው ተወልጄ ያደግኩት እና አንድ ሰው ከረር ሲያደርግ ነገሮችን ኧረ ምናምን ነገር አንተ ፋራ ነህ እንዲህ ምናምን ብሎ ጓደኛ ጠቅ ያደርግሃል እና ላሽ በል እንጂ ምንድን ነው ምናምን ትሰግጣለህ እንዲህ ምናምን ነገር ይላል። ሰገጤ አትሁን ምናምን ነገር ይልሃል። ትሰግጣለህ እንዲህ ምናምን ነገር ይልሃል። እንደዛ ነው ራሱ። ከዛ አንጻር ነው እና ያ ነው እና ብዙ ትኩረት አታደርግባቸው። ኤኒዌይ ለዳዋችን ቅድሚያ መስጠት ነው ያለብን። መጀለጥ የለብንም ማለት መጀለጥ ታውቃለህ ኡስታዝ አቡል ባህሪ? መጀለጥ አውቃለሁ። ኧረ ኡስታዝ መጀለጥም መሰገጥም የለብንም ኡስታዝ። ኢንሻአላህ አንሰግጥም፣ ግን አንዳንዴ ደግሞ ያስፈልጋል። እኔ አፉ በለኝና አለቀውም ልጁን። ምክንያቱም ብዙ ቀን አለፍ ያለሁኝ በነገራችን ላይ ከግል አቆይ አይደለም ከዲለዲን ብዬ ማለት ነው። አንድ ቀን ይገርማል ሱረቱል ማኢዳ ላይ ያለውን ታውቃለህ? መጀመሪያ አካባቢ ላይ ሁለቱ ከአደም ልጆች ሁለቱ እነ ቃቢል ታሪክ የለም ከይፈ ይዋሪ ሰውአተ አኺህ ይላል። ወንድሙ እንዴት መቅበር እንዳለበት ፈበዐሰ አላሁ አልጉራብ የሚለውን አንድ ካፊር ገብቶ ወንጀል መደበቅ እንደሚቻል ብሎ ያው
የአቀባበር ሂደትን እንዴት አድርጎ መቅበር እንዳለበት ወንዱን ከመግደሉ አልፎ መቅበር እንዴት ከበደው የሚለውን ነገር ሊያስተምረው እና ያንን አስመልክቶ የመጣውን የቁርአን አንቀጽ ይመስለኛል በወቅቱ የነበረ ጥሩ የሚባል የአማርኛ ትርጓሜ መቅበር ለሚለው መሸፈን የሚል ቃላት ተጠቅሟል። ያው መቅበር ማለት ነው። በእኛ ጊዜው መቅበር የሚለው ቃል ነው ፋሚሊያር ማለት ነውና መቅበር አልመሰለውምና ሌላ ነገር ብሎ ይቀባጥራል ማለት ነው። ሰማሁት ልጁን 30 ደቂቃ ሰማሁት። ወላሂ አንድ አላወራው አስገቡኝ እንኳን አልኩ እና መልሱን አልመለሰለትም። ልጁ ደግሞ ይዞ ይሄው መሸፈን ይላል። ከዛ እኔ በጣም ተናደድኩኝና ሰው የማያውቀው ከሆነ ወይ አላውቀውም ወይ ካላጠናው አጥንቼ ልምጣ ወይ ደግሞ የተሻሉ ሰዎች ካላችሁ አስረዱ ይላል። ከዛ ቢቸግረኝ ገስት ገባው ድጋሚ 30 ደቂቃ ተቀምጫለሁ ከታች አላወራውም ምንም ነገር። ኦልሞስት 30 ደቂቃ ደግሞ ገስት ገብቼ ገና ሳላወራ አቡል ቡኻሪ እንዳታወራ ጠብቀኝ ምናምን አለ። ያልኩ አላወራውም መስሎኝ ሚውት አደረኩ። አሁንም ያዛው ነገር ላይ ማለት ነው። እና ብዙ ጊዜ ተደጋግሟል ይሄ ነገር። ሰው ያውቃለሁ አይደለም ብዙም አላውቀው ነገር አላዋቂ ከሆነ አላዋቂነቱን ማሳየት እንደ ኢስላም ተገቢ ነው። ይሄ ደግሞ ማያውቀውን ነገር ግግም ብሎ ላስተምር እያለ ኢስላምንም በነገራችን ላይ የሚያስጠቃ እንደዚህ አይነት ሰው ነው። ስለዚህ እንደዚህ አይነቱን አርፈ ተቀመጥ ብለን ዝም ማስባል አለብን፣ ግዴታችን ነው። በነገራችን ላይ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ በአንድ ወቅት መስጊድ ይገባል። መስጊድ ሲገባ አንዱ ሰውዬ በቃ ሰዎችን ያስለቅሳቸዋል፣ ያለውንም የለው በቃ ያለቅሳሉ፣ ይንሰቀሰቃሉ። ከዛ የሰውየውን አቅም ያውቃል አሊ ኢብኑ አቢ ጣሊብ። ሰዎችን አዘናግቶ ሰብስቦ ዒልም አይደለም የሚያስተምራቸው፣ በቂ እውቀት እንኳን የለውም ልጁ ማለት ነው። እና ተናደደ አሊ። ቆይ ለመሆኑ አንተ ተፍሲር ታውቃለህ አለው። ዝም አለ። ቁርአንን ተምረሃል? ተፍሲሩ ማዕናው ትገባ አረበኛ ማወቅ አይደለም ማለት። ናሲኽ መንሱኽ ታውቃለህ አለው። አላውቅም አለ። ታዲያ ዝም በል ሰው ሰብስበህ ታስለቅሳለህ እንዴ? ዝም ብለህ ምንድን ነው የምትሰራው? ጃሂልነት ዝም በል በቃ ቦታ አይደለም ወረዳ። እውነቱን ነው። በነገራችን ላይ እንዲህ የምታረግባቸው አጋጣሚዎች ማዋረድ አይደል ዲንን ከመጠበቅ አንጻር ነው። ገብቶሃል? አንዱም እንዲህ ዝም ብሎ ዘብስቦ ተረት ያወራል። በቃ የዲን መምህር መስሎ ከዛ በኋላ ከሰለፎች አንዱ ይገባና መስጂድ ሲያዩ በቃ ዝም ብሎ ይዘላብዳል። ተረቱን ነው የሚያወራው በዲን ስም ማለት ነው። ቀሚሱን ከፈተና ይሄ ጀለብያውን እጁን ከፈተና ብብቱን መንጨት ጀመረ። በቃ በጣም ተናደደ። እንዴ እኔ እዚህ ጋር ትምህርት እየሰጠውኝ አንተ መተህ ብብትን ጸጉር ትነጫለህ ምናምን ብሎ ተናደደ። ይገርማል እንዴ የኔ ብብት ጸጉር መንጨት አለው። እንደውም የኔ ብብት ጸጉር መንጨት ሱና ነው አለ። ሱና ነው ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነትፉል ኢብት ይሄ የብብት ጸጉርን መንጨት ሱና ብለዋል። አንተ ግን እዚህ የምትለፈልፈው ነገር ቢድዓ ነው። ምንም ወይ ትምህርት አይደለም ወይ ምን አይደለም ወይ ሰዎችን እያስተማርክ አይደለም ሰዎች ላይ ተጽዕኖ ፈጥረህ እውቀት እየቀየርክ አይደለም፣ ዝም ብለህ ነው የምትለፈልፈው። ስለዚህ ከአንተ ከምታስተምረው ትምህርት የኔ ብብት መንጨት እንደዚህ አይነት ሰዎችን በዚህ ልክ ነው መንገር ያለብን። ይቅርታ አድርግልኝና ማለት ነው እንትን ከአራዳ ካለመሆን አንፃር አይደለም። በአካል አግኝቼው ላስተምረው ብዬ የሆነ ቦታ ላይ በጣም ብዙ ስታቶች ያሉበት ቦታ ነው ፎቶውን መነሳት በቃ ያንን የሚጠራልኝ ከአውዙ ቢላሂ ልጅ ነው እንዴ አላረመው ጥየብኝ ከመስጊድ ትዝ ይለኛል በአካል አይቼው አንድ ቦታ ላይ ማለት ነው። እና አንዳንድ ሰዎች አቅምህ ይህ ነው። እኔ ይቅርታ አድርግልኝና ተሳስቶ እኮ ሰው ስህተት የሚያምርበት ሰው አለ። አላህ ይባርክለት በቃ ያስተካክላል ኢንሻአላህ። ጥሩ ላይ ነው የምትለው ሰው አለ። ደግሞ ተሳስቶ ደግሞ የማያውቅ ሆኖ አለማወቁን የማያውቅ ሰው ግን እስኪያውቅ ድረስ ታሳየዋለህ። ይሄ የኢስላም ማከር ነው። አንተ ይሄ ስራ አንተ አይደለም ኡስታዝ፣ አንተ ፊት መናገር አልነበረብኝ ስለተናደድኩኝ ነው በነገራችን ላይ እንጂ አንተ ጋር እዚህ ማንሳት የለም። ይሄንን ወላሂ አለ እማለቀው ግን ከግለሰቡ ጋር ችግር ስላለብኝ አይደለም። ዱንያዊ ነገር አላለ ግን ዳዕዋን ከመጉዳት አንፃር እንደዚህ አይነት ሰዎች የሚጫወቱት ሚና ከፍተኛ ነው። አንደኛ ያለ እውቀት እንሞግታለን እያሉ የሚናገሩት ኢቭን ዲቤቶች ላይ ራሱ ያልተገባ ስነ ምግባር መሰዳደብ ምናምን የሚያደርጉ ሰዎች ናቸው እናውቃለን። ስለዚህ እንደዚህ አይነት ነገሮችን ወላሂ በጭራሽ ይቅር ልንላቸው የማይገቡ ናቸው። ግን የእናንተ አይደለም። እኛ እንዴት አድርገን ሐታ ልክ ሲከፍቱ ቁርአን አንብቡ ብለን ነው የምናስለግባቸው። ቁርአን ይሄ እስቲ ቁርአን አንብበው እስቲ ይሄ ምንድነው የሚለው ነው የምንላቸው። ጭራሽ እነሱ በስህተት ላይ ያስተማሩ ቁርአን ማንበብ የማይችሉ በወቅቱ እኔ የሚገርምህ ሰዎች ላይ ይረዱ ይችላሉ። ኡስታዝ አቡ ማዕያን በዚህ ነገር ይጋራኛል ኡስታዝ አለ ብዬ አስባለሁ። ምን መሰለህ አንዳንዴ ሙኻሊፎች አሉ ታውቃለህ፣ ዒልም አላቸው ግን ሙኻሊፍ ናቸው። አንዳንድ የአቂዳ ጉዳዮች የተውሂድ ጉዳዮች ያልተረዱ ሙኻሊፎች አሉ። ወይም ከአህለ ሱና መንገድ ዘንበል ያሉ ትላልቅ መሻይኾች ይኖራሉ ማለት እውቀት ያላቸው በነህው ምናምን ተምረው በቃ የመጡበት መንገድ አስገድዷቸው መንገድ የታቱ ሰዎች አሉ። ወላሂ የሚገርምህ ስተታቸውን ስተት ነው ብለን እናገራለን፣ ግን ስነ ስርዓት አለን ታውቃለህ። እኔ አሁን ከመሬት ተነስቼ አሁን ሲባል ሰምታችኋል። ሀጅ መሐመድ ሼክ መሐመድ ሰብዩ ነው አሁን አውቃቸዋለሁ። በእኔ መስጊድ ላይ ብዙ ነገር እናውቃለን። ምሳሌ ነው ማነሳለን። አቂዳቸው አሽዓሪ ነው አልደግፋቸውም ምናምን
በጭራሽ ግን አላብጠለጥልም። ስርዓት ብናገር እንኳን ይሄ ነገር አቂዳቸው ተሳስተዋል ከቁርአን ከሐዲስ አንፃር ብዬ አወራለሁ እንጂ አፌን አልከፍትም ገና ለገና። ምክንያቱም በእውቀት ደረጃ ከኔና ማገናዝበው ነገር አለ። ገና ለገና ምንድነው በአቂዳ ጉዳይ ላይ ያላቸው ስህተት መሆኑን መናገሬን ባልተውም ግልጽ ባደርግም የምጠብቀው ስርዓት አለኝ። አፍ አለኝ ብዬ ዝም ብዬ አፌን አልከፍትም። ይሄ በትምህርት ላይ ያሳለፈ ሰው ህይወቱን በእውቀት ላይ ጥሎ ያለፈ ሰው የደረሰበት የእውቀት ደረጃ ምን ያህል ዋጋ እንዳስከፈለው ማቀውን ሰው በቃ ልመልሰውም ከፈለኩ ቀስ አድርጌ ልነግረው እችላለሁ። ስርዓት ግን እንደዚህ የእውቀትን ልክ የማያውቁ ዝም ብለው ትንንሽ ነገሮችን አውቀው ምንድነው ሀገር ልቀቁልን ሀገር ይያዝልን የሚሉ አይነት ሰዎች አሉ። እንደዚህ አይነት ሰዎችን ግን ግንባራቸው ወላሂ መቀል ዲንን ከመጠበቅ ነው። በቃ እንዲህ ዳዕዋ ላይ ያሉ ሰዎች ላይ እንቅፋት የሚሆኑ ሰዎችን ውስጥ በጭራሽ ተናዙል ማድረግ ያስ ወላሂ አፉ በለኝ። አሁን እዚህ ያላነሳውም ችግር የለም እንለፈው። ግን እንቅፋት ይኸውልህ ለዳዋ እንቅፋት እኔ እንዳልሆን ነው የምፈራው እንጂ ሌላ ሰው እንትን ቢል ሂሳቡ ካላህ ዘንድ ነው። ምክንያቱም ሂሳብ አለ፣ ነገ የውመል ቂያማ የሚባል ነገር አለ፣ የቂያማ ቀን አለ፣ ፍርድ ቀን የሚባል ነገር አለ እና እኔ ለዚህ ለሚሰራው ዳዋ ሰዎችን ለሚጠራበት ወደ ኢስላም ለሚጠራበት ነገር እኔ እንቅፋት እንዳልሆን ነው የምፈራው። እኔ እንቅፋት እንዳልሆን ሰዎች እንዳይሰሩ እንቅፋት እንዳልሆንባቸው ነው እንጂ የምፈራው። በተረፈ ስራ ፈቶ አንድ ሰው ጊዜውን አቃጥሎ ምናምን ላልባሌ ነገርና ለማይረባ ነገር ጊዜውን ቢያቃጥል ኢትስ ናት ማይ ቢዝነስ፣ የኔ ችግር አይደለም። ያ ገብቶሃል? እኔ ምንም እስካላረኩ ድረስ ሀቁ ላይ እስካልደረስ አንድ ሰው ላይ ሀቁ ላይ እስካልሄድክ ድረስ ገብቶሃል? በሚሰራው ቪዲዮ አንድ ሰው በሚሰራው ስራ ውስጥ መሀል ላይ ጣልቃ ሳትገባ ዝም ካልክ ለምን ዝም አልከኝ ብሎ ለሚነሳ ሰው ጉዳይ አይደለም። እኔ ሂሳብ አላህ ዘንድ ነው። ዳዋ ላይ እንቅፋት አሉን ሰዎች እኔ ወደ ኢስላም የምጠራበትን እንትን እንዲሻማብኝ ምንም ነገር አልፈቅድለትም። ያ ነገር ብዙ ሰዎችን ያናዳቸዋል ራሱ ማለት ነው። ስማቸውንም አልጠራም። አዝ ፕራይቬት ሌቭልም አዝ ሚዲያ ሌቭልም በሚዲያም ይሁን በግል ደረጃ ስማቸውንም አልጠራም፣ አላስታውሳቸውም፣ ትዝም አይሉኝም ከነ መፈጠራቸውን ትላላቸውም እና ቦታ ለምን አይሰጠንም ነው። እኔ ደግሞ አላቃቸውም። ማላቃቸው ሰዎች እኔ እንዴት ነው ቦታ መሰጣቸው? አላቃቸውም። በቃ አለቀ። ካላወቋቸው አላወቋቸውም። ሌላ ነገር አይደለም፣ እንትን አይደለም። ሙስሊም ወንድሞችና እህቶች ናቸው። ስትግባባ አብረህ ትሰራለህ። ካልተግባባ ግን የራስህ ችግር ነው። ዋና ነገር ደግሞ ችግሩ ደግሞ የአቂዳም ችግር አለ። የአቂዳም ችግር አለ ራሱ። በአቂዳ አንድ ካልሆንኩት ሰው ጋር እኔ አልሰራም ራሱ። ለምሳሌ ይቅርታ አድርጉልኝ፣ ከትልቅ ይቅርታ ጋር ከአህባሽ ከሚባለው አቂዳ ጋር እኔ አልሰራም። እኔ ለምሳሌ ማለት ነው በግድ የሚባል ነገር አይደለም ራሱ። አላከፈርኩም ሰው ሙስሊምን አላከፍርም። አንድ ሰው ላኢላሀ ኢለላህ ካለ ሙስሊም ነው ያ ሰው። ከጀርባው ሰግዳለሁ። መጋባት ይቻላል። ወንዶችና ሴቶች ጋር መጋባት ይቻላል። ቢስሚላህ ብለው ያረደውን መብላት ይቻላል። ተክፊሪ አይደለሁም እኔ። ተክፊርን ተቃዋሚ ነኝ እኔ። ላኢላሀ ኢለላህ ካለ ሙስሊም ወንድሜ ነው። አለቀ። እህቶቼ ናቸው። ሌላ ነገር ውስጥ አልገባም። ሲያሻር ካየሁት ማለት ነው ፍጡራንን ሲጠራ ካየሁት በፊት ለፊት ነግሬው እምቢ ካለ ያ ሰው ትክክል እንዳልሆነ ነግሬው ከዛ በኋላ እንደ ሙስሊም ላየው ይችላል። በተረፈ ብዙ የቤት ስራ አለብን። ያጀማ ብዙ እንትን አለ። የኢትዮጵያ ምድር ውስጥ ፕሮቴስታንት እዛ ጋር ይዋጋል፣ ኦርቶዶክስ እዛ ጋር ይዋጋል፣ ፖለቲከኛው ይዋጋል። ኦርቶዶክሶች በፖለቲካ ውስጥ ተጠቅጥቀው በእያንዳንዷ ነገር እስልምና እንዴት እንትን እንደምትል ነው እንትን የምትሉ ከሰሜን ጫፍ መጥተው ስልጤ ጋር ይመጣሉ። ምንድን ነው ችግራቸው? ትግራይን እንዴት አለፉ፣ ኦሮሞን እንዴት አለፉ ብላችሁ ስታያቸው ጉዳዩ የዘር አይደለም። ስልጤዎች ሙስሊም ስለሆኑ ነው፣ ሌላ ነገር አይደለም። በቃ ለማሸማቀቅ ነው የሚፈልገው። ሙስሊሙን በቃ አንገቱን እንዲደዳፋ ለማድረግ ነው። እኔ ስልጤ አይደለሁም፣ ግን ስልጤ ጋር ያለው ነገር ዝም ብላችሁ ስታዩት ሙስሊም ስለሆነ ብቻ ነው ያን ነገር እንትን እያሉ ያሉት። ስለዚህ የቤት ስራችን ብዙ ነው እኛ ማለት ነው። እንደዚህ አይነት ስራቸው የሆኑ ሰዎችን ወደዛ መተው ነው ራሱ ማለት። ብዙ የቤት ስራ አለን። ኩፋሮች በጣም ዘምተዋል። እኛም ደግሞ ጠንካራ መሆን አለብን። ላኢላሀ ኢለላህ የሚለውን ገመድ ላኢላሀ ኢለላህ የሚለውን ባንዲራ በኢትዮጵያ ምድር ላይ ለማውለብለብ ነው እኛም ጊዜያችንን ማቃጠል ያለብን ማለት ነው። እና እንደዚህ የሆኑ ወደታች የወረዱ ሰዎች ጋር አብሮ መውረድ ራሱ አንደኛ ደረጃችንም አይደለም ራሱ ማለት። ተራች የሆኑ ሰዎች የሆነ ዝም ብሎ ቆሻሻ አስተሳሰብ ያላቸው ቆሻሻ ቦታ ላይ የሚገኙ ሰዎች ምናምን ነገር እዛ ዝንብና ንብ ምንድን ነው ልዩነታቸው ብለው ብትሉ፣ ንብ የራሱ ቦታ አለው፣ ስራ ይሰራል፣ የራሱን ስራ ይሰራል። ማር ነው እንትን የሚለው። ንብ ግን የሚገርማችሁ ዝንብ ቦታ ላይ አይደርስም። ዝንብ አካባቢ ላይ አይደርስም፣ ድርሽ አይልም። ዝንብ ግን ይርመጠመጣል፣ ይልቀሰቀሳል። አይታችሁ ከሆነ ማለት ነው ውስጥ ለውስጥ ነው የሚርመጠመጠው፣ የሚሽለጠለጠው ውስጥ ለውስጥ ነው ራሱ። ዝንብ ቦታ ላይ መጥቶ ንብ ቦታ ላይ መጥቶ ካልሰራው ይላል።
ካልሰራው ይላል መጥቶ ማለት ነው። ይመጣና ዝም ብሎ እንትን ይላል። ቆሻሻው ምናምን ለመጣል ይሞክራል። ገብታችኋል? ስለዚህ እናንተ መሆን ያለባችሁ እንደ ንብ ነው መሆን ያለባችሁ። ሰው አካባቢ ላይ አትድረሱ። የሰውን ሀቅ አትንኩ። ነገ ጠዋት ሂሳብ አለ፣ ሂሳብ አለ። በተውበት እንኳን አይመለስም። የሰው ሀቅ ከነካችሁ ሰዎችን አትዞልሙ፣ አትድረሱባቸው፣ አትንኳቸው። ሰዎች የራሳችሁን ስራ ላይ ፎከስ አድርጋችሁ ስሩ። ይሄ ነው የሚያሳየው ማለት ነው እንጂ ሌላ ነገር እንትን የለውም። ኢንሻላህ ወደ ትምህርታችን እንገባለን። እንግዲህ ኢንሻላህ እንትን የምትለው ካላችሁ ምንድን ነው ጥያቄ መጠየቅ የምትፈልጉ ክርስቲያኖች ካላችሁ መጠየቅ ትችላላችሁ ማለት ነው። ኢንሻላህ ኡስታዝ አቡያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዞች እንዴት ናችሁ? ኡስታዝ እንዴት ነህ? ሰላም ነው? ሰላም ነው። አማን ናችሁ? ሰላም ነን አለን አልሐምዱሊላህ። ወራህ የምትፈልገው ነገር አለ? አይ ማሻአላህ በቂ ነው፣ በቂ ነው። እሺ ወደ ጥያቄ ያላችሁ ሰዎች ወደ ጥያቄያችን። የቤት ስራችን ብዙ ነው ያጀማ። ልጆቻችንን እንዳታስለቅሱ፣ እንዳናለቅስ በልጆቻችን። ልጆቻችንን ማስተማር አለብን። ዲናችንን በደንብ አድርገን ዲናችንን ትውልዱ መቅረጽ አለብን። ኃላፊነት አለብን። የምንኖረው ለጥቂት ጊዜ ነው። የቱርክን ታሪክ ተመልከቱ፣ የሳውዲ አረቢያን ታሪክ ተመልከቱ፣ ወደኋላ የነበረውን የአፍጋኒስታንን ታሪክ ተመልከቱ። እንዳለ የሚሰራብን አጀንዳዎች ብዙ ነው ራሱ ማለት ነው። እና አሁንም የኢትዮጵያ ሙስሊሞች ላይ የሚሰራውን ነገር ከአሁኑ ነቃ ብላችሁ ዲናችሁ ላይ አተኩሩ ያጀማ። ሌላ ነገር ይሄ አሁን እንትን የሚለው ዝም ብሎ አሁን ወይ አልገባቸውም ማለት ነው። ፖለቲካው እየተሰራብን ያለውን ፖለቲካ እየገባቸው አይደለም። ሙስሊሙ ላይ እየተሰራበት ያለው ምንድን ነው የሚለው ነገር እየገባው አይደለም። ስለዚህ እኛም ብዙ የቤት ስራ አለብን ራሱ ማለት ነው። እና የቤት ስራችን ላይ ብቻ አተኩረን ትልቅ ስራ መስራት ነው ያለብን ኢንሻላህ። እነዚህ ጥቃቅን ሰዎችን ጥቃቅንና አነስተኛ ተዋቸው። ወደ ኢንዱስትሪ ስላልመጡ ነው፣ አልገባቸውም ማለት ነው። በቃ እስኪገባቸው ግን ያለቅሳሉ። ደም እንባ ነው የሚያለቅሱት። በልጆቻቸው ነው የሚመጣ ያ ነገር ማለት ልጆቻቸውን ተገጧት መጥቶ አንድ ኩፋሮች ፕሮቴስታንት መጥቶ ሲያከፍር ያኔ ያለቅሳል። ወይድ የት አለ ይላል ያኔ። ወይድ የት አለ? ወይድ እኮ እንደዚህ ብሎ ነበር ይላል ያኔ ነው የሚገባው ያኔ። እና ምንም እንትን የሚላቸው ነገር የለም ራሱ ማለት ነው። እና አልገባቸውም ራሱ አህባሽም አልገባቸውም ራሳቸው ማለት ራሳቸው ነው መጨረሻ ላይ የሚያጠፏቸው። አህባሽ የሚባለውን ራሷ የሆነ ሳለ ያጠፉታል ራሱ ማለት ምንም የገባው ነገር የለም። ከዛ አንጻር ነው ኤኒዌይ ጥንቃቄ ማድረግ ነው ኢንሻአላህ። እኛ አቃፊ ነን እንጂ ነቃፊ አይደለንም፣ አካታች ነን እንጂ አግላይ አይደለንም። ኢንሻአላህ ሰዎችን ወደ ኢስላም እንጣራለን። መማር የሚፈልግ ሰው ካለ ማንኛውም ሰው መጥቶ መማር ይችላል። ክርስቲያኖችን እያስተማርን የለ እንደ በትህትና ሳንሰዳደብ ክርስቲያኖች ጋር መነጋገር ከቻለን ሙስሊሙን እንዴት ነው ማቀፍም እንትን ማለትም ማንችለው ማለት ነው። ይምጣ መነጋገር የሚችል ሰው ካለ መነጋገር ይቻላል ማለት ነው። ፍሪደም ኦፍ ቶት አለን፣ የአስተሳሰብ ነፃነት አለን። መጥቶ ሀሳቡን በነፃነት ማንሸራሸር ይቻላል ማለት ነው። እና ይህን ይመስላል ኢንሻላህ። ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ ኢንሻላህ። ኡስታዝ ጀማል የለም? ኡስታዝ ጀማል እስቲ ኡስታዝ ጀማል